ብፁዕ አቡነ ማትያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደተደረጉ ነግረዋል። በዚህ መሰረት ፓትርያርኩ በአሁኑ ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረዋል። ትንሽ እሳቸውን ለማቆያ ተሰረዘ የተባለው ቃሌ ከሚጠፋ የወለድኩት ይጥፋ አሉ ብፁዕ አቡነ ማትያስ። የኒቂያ ጉባኤ ላይ ቃል ገብቻለሁ መጽሐፍቶቹ እንዲታደሱ፣ የማይታደሱ ከሆነ መልቀቅ ነው የምፈልገው ብለዋል። የጃንደረባው ቡድን በያያ ዘልደታ ፋንታ ነው ዮኒ ማኛን የከፈለ። የሚመጣው ግንቦት፣ የፊታችን ግንቦት ላይ በምድራችን ላይ ምርጫ አለ። በምድራችን ላይ ምርጫ አለ። ዲላቸው ያንን ያካትታል ማለት ነው። ኦኬ፣ ምርጫውን የመምታት ሀሳብ ህዝቡ ማይንድ ላይ መንግስቱ የጴንጤ መንግስት ነው የሚል ሜንታሊቲ ክሬት ማድረግ ላይ ነው። እና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማውራ፣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። ዋሽ አብዛኛው ጨካኞች ናቸው። በዋናነት ጠረጴዛ ላይ ቁጭ ብሎ የተደራደረው ቲክቶክ ፕላትፎርም ላይ ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝም አስብልልን የሚል የጠረጴዛ ስምምነት ነው የተደረገው። ኦርቶዶክስ ጸጥ አለች። በዚህ ሰዓት በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ዮኒ ማኛ ገንዘብ ይቀበላል። በዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣለሁ። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። ጨዋታው ይሄ ነው። ቤተሰብ ሁሉ ነገር ፕላን ተደርጎ ነው የተሰራው። በቀነኒ ምክንያት ከዛ ደግሞ በሃጫሉ ምክንያት ኢትዮጵያ መግባት አይችልም ዮኒ ማኛ። ስለዚህ አሁን ተናገረው አይደል? የጴንጤ መንግስት ነው ያለው አይደል? ያ የጴንጤ መንግስት ጌታን ተቀብሏል ብሎ እንዲራራለት ነበር ጌታን የተቀበለው። እስከዛ እስኪ ሰላም በሉ የሚመቻችሁ። እሙትዬ ስራ ነሽ አይደል? ማውራት አትችይም። እሺ ኑሐሚኔ ወልካም። የትሻለሽ አለው። ሰላም ለእናንተ ይሁን ለሁላችሁ። እንዴት ናችሁ? አላችሁ? ሰላም ወይ? እንኳን ደህና መጣሽ። የትሻ ደህና ጠበቃችሁ። እናቴ ምርት ያለሽ ሄሎ መስዬ፣ ሻሎም ሻሎም መስዬ፣ ሻሎም ቅድስና አባቴ ብርካን የጌታ ሰላም ጸጋ ይብዛላችሁ። ተባረኩ። ጸጋ ይብዛላችሁ። ተባረኩ። ቀጥሉ። ሶሊ ያለሽ ሚሺ፣ ሰላም ላንቺ ይሁን እህትነት። ሰላም ሽብዛ። ሶሊ ወልካም ዲር እስቴ ሻሎም ቅዱሳን በጌታ የተወደዳችሁ የአባቴ ብሩካን ሰላም ብያለሁ። አሜን። አቤል ያለክ አሜን አሜን። ዌልካም። 100,000 ገብተናል። መቀጠል እንችላለን። ሌትሊ ጆይን ያደረጋችሁ ካላችሁ ምናልባት እመልሰዋለሁ። ርዕሳችን እዚህ ቤካ ጋር ያለው ነው። ቤካን አንዴ በትልቁ ላድርገውና ይሄ ነው ማለት ነው። ክፍያው የምትክ ነው የሚል ነው። ከርዕሱም ከፒክቸሩም ትረዱታላችሁ ብዬ ተስፋ አደርጋለሁ። ክፍያው የምትክ ነው። ይህንን ርዕሱን በአጽንኦት እንድትይዙልኝ ብዬ ለማሳሰብ እወዳለሁ። ኦራይት፣ ሶ ወደ ነበረው ቦታ ልመልሰውና እሺ
ከቪዲዮቹን ጀምር ወይስ ከርዕሱ ዝርዝር እንጀምር? በካዬ እሺ ከርዕሶቹ ዝርዝር ጀምሪና ቪዲዮዎች ምናምን ነገር እያሳየን እንሄዳለን። ኦኬ እሺ፣ ከርዕሱ ዝርዝር ስንጀምር ክፍያው የምትክ ነው የሚል ርዕስ ነው ይዘን የመጣ ነው። እንግዲህ አገር ቤትም ካሉ መረጃ ከሚያቀብሉን ሰዎች በደረሰን መረጃ መሰረት ጌታን የተቀበለበት ድራማ ከቀነኒ ሞት ጋር እንደሚያያዝ ባለፈው ጠቆም አድርጌያችሁ ነበረ። ከቪዲዮዎቹ ጋር ሪሌትድ ሲሆኑ አንደርስታንድ ታደርጉታላችሁ ብዬ በደንብ አስባለሁ። ከዛ በመቀጠል ግን አሁን ሰሞኑን እየተፈጠረ ያለው ነገር መጀመሪያም ጌታን ስላልተቀበለ ማለት ነው፣ ጌታን አምኖበት ስላልሆነ ጌታን እንደ መሸሸጊያ የፖለቲካ መሸሸጊያ አድርጎ ስለሆነ የተቀበለው ጌታን ስላልተቀበለ አሁን ለመገዛት ኢዚ ነው ለሱ፣ በብር ለመታለል ኢዚ ነው ለሱ። የጃንደረባው ቡድን በያያ ዘልደታ ፋንታ ነው ዮኒ ማኛን የከፈለው። ምክንያቱም ያያ ዘልደታ ወደ ካናዳ እንደገባ ታውቃላችሁ። ወደ ካናዳ የገባው በግሉ አይደለም፣ ወይ በጋብቻ አይደለም፣ ወይ በከፍሎ አይደለም። ቪዛ ያገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካናዳ ባለችው ቅርንጫፍ ነው። ስለዚህ የሄደው በቤተክርስቲያን አገልግሎት ነው። ወደ ካናዳ የገባው በቤተክርስቲያን አገልግሎት ነው። ስለዚህ ስራው ቤተክርስቲያን ነው ማለት ነው። በሚሰጠው የስራ ዘርፍ ቤተክርስቲያን ላይ ነው የሚያገለግለው። ወደ ካናዳ የገባው በቤተክርስቲያን ስፖንሰርነት ነው ማለት ነው። ስለዚህ ካናዳ ላይ ያለውን ስታተስ ለማስተካከል ካናዳ ላይ ሆኖ አሁን መሳደብ አይችልም። ካናዳ ላይ ሆኖ አሁን ጴንጤ መንፈስ ቅዱስ የለውም ማለት አይችልም። ስለዚህ በሱ ፋንታ በደምረው የጃንደረባው ግሩፕ ሐዋዝን፣ እነ ዘማሪ ሰለሞንን፣ እነ ደምረውን፣ እነ ተመስገን የጌታ ልጅን ከፍሎ የወሰደው አሁንም ደግሞ ከአእላፋት ዝማሬ ጀርባ ያለው የጃንደረባው ቡድን ነው ይህንንም የከፈለው ማለት ነው። ኦኬ ክፍያው ከምን ጋር ይያያዛል ስትሉ የተናገረውን ሰምታችሁታል። ኦኬ አሁን ኢትዮጵያ ላይ ያለው መንግስት የብልጽግና መንግስት እንዳለ ጴንጤዎች ናቸው፣ ሌቦች ናቸው፣ አጭበርባሪዎች ናቸው ሲሉ ሰምታችሁታል። እሱን ቪዲዮ እናሰማለን። ምንድነው የሚመጣው ግንቦት፣ የፊታችን ግንቦት ላይ በምድራችን ላይ ምርጫ አለ። በምድራችን ላይ ምርጫ አለ። ዲላቸው ያንን ያካትታል ማለት ነው። ኦኬ ምርጫውን የመምታት ሀሳብ ህዝቡ ማይንድ ላይ መንግስቱ የጴንጤ መንግስት ነው የሚል ሜንታሊቲ ክሬት ማድረግ ላይ ነው። ኦኬ ይሄም አለበት የህዝቡ ማይንድ ላይ ኦኬ መንግስቱ ለካ የጴንጤ ነው የሚል ሜንታሊቲ ለመፍጠር እየተሰራ ነው ማለት ነው። ከዛ በተረፈ በዋናነት ጠረጴዛ ላይ ቁጭ ብሎ የተደራደረው ቲክቶክ ፕላትፎርም ላይ ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝም አስብልልን የሚል የጠረጴዛ ስምምነት ነው የተደረገው። እነዚህ ሁለት ምክንያቶች ናቸው። በቲክቶክ ፕላትፎርም ላይ የወንጌላውያንን እንቅስቃሴ መምታት፣ ገድልና ድርሳን ነው ዋናው ፎከሳቸው። ጠረጴዛ ላይ የተቀመጠው ዲል ያደረጉበት ዋናው ፖይንት ገድልና ድርሳን እንዳይነሳ የሚል ነው። ሁለተኛ ከፊታችን ያለው በምድራችን ላይ ያለውን ምርጫ የህዝቡ አይምሮ ላይ መንግስቱ የጴንጤ መንግስት ነው የሚል የመሳል ስራ ነው የተካሄደው። ስለዚህ ይሄንን አሁን ዮኒ ያደረገውን ያያ ዘልደታ በፍጹም ሊያደርገው አይችልም። ምክንያቱም ስታተሱ ላይ ነው የሚፈርደው። አሁን ላይ ማድረግ አይችልም። 3 to 5 years ይፈጅበታል ስታተሱን ስታንድ ለማድረግ ማለት ነው። ከቤተ ክርስቲያን እጅ አውጥቶ በራሱ ወይ ሴት አግብቶ ወይ የሆነ ነገር አድርጎ ስታተሱን እስከሚያስተካክል ድረስ ጊዜ ይፈጅበታል። ያንን ነገር ካናዳ ምድር ላይ ሆኖ ማድረግ አይችልም። ስለዚህ
ኦርቶዶክስ ጭር አለች። ኦርቶዶክስ የሚሰድብላት ጠፋ። ኦርቶዶክስ ጸጥ አለች። በዚህ ሰዓት በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ማለት ነው። ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ የሚል አጀንዳ ነው የተሰጠው። ኦኬ። ስለዚህ ሰሞኑን እየተፈጠረ ያለው ነገር የእግዚአብሔር ህዝብ ግራ አትጋባ፣ ተከፍሎት የሚያደርገው ነገር ነው። ተከፍሎት የሚያደርገው ነገር ነው። ይህንን በጣም አተኩራችሁ እንድትይዙት። ኦኬ። ሲጀመር ጀምሮ በማን እጅ ጌታን ተቀበለ? በነቢይት ብርቱካን። ነቢይት ብርቱካን ማለት ደግሞ ለጠቅላይ ሚኒስትራችን ጠቅላይ ሚኒስትር አብይ አህመድ መልእክትን አምጥታለት ነበር። ጠቅላይ ሚኒስትር እንደሚሆን ምድራችንን እንደሚመራ everything it was planned. Everything was like a game. ኦኬ። ሁሉ ነገር ፕላን ተደርጎ ነው የተሰራው። በቀነኒ ምክንያት ከዛ ደግሞ በሀጫሉ ምክንያት ኢትዮጵያ መግባት አይችልም ዮኒ ማኛ። ስለዚህ አሁን ተናገረው አይደል? የጴንጤ መንግስት ነው ያለው አይደል? ያ የጴንጤ መንግስት ጌታን ተቀብሏል ብሎ እንዲራራለት ነበር ጌታን የተቀበለው። በዚህም የተነሳ እኛ ኢየሱስ ሲባል ስስ ጎናችን ስለነበረ አምነናል። ህዝቡም ደስ ብሎታል። የእግዚአብሔርን ህዝብ ልብ ለመያዝ ችሏል። የእሱን ጌታ ማግኘት ብዙ ሰው ተደስቶበታል። በጣም ብዙ ሰው። ምድራችን አረፈች፣ ፕላትፎርሙ አረፈ። እሱን የሚከተሉትም ደግሞ ወደ ጌታ የመምጣት እድል አላቸው። እሱን አይተው ብዙዎች ወደ ጌታ መንግስት ይጨመራሉ የሚል አቋምም እምነትም ነበረን። ኦኬ። ስለዚህ እነዚህ የተሰሩ ስራዎች በጠቅላላ ፕላንድ ናቸው። አሁን ላይ ዮናስ ሙሉነህ ኢትዮጵያ መግባት አይችልም። አሁን ከእግዚአብሔር መንግስት ብርን አስቀድሟል። ብር በልጦበት ብር ተቀብሎ የእግዚአብሔርን ህዝብና የእግዚአብሔርን ቤተክርስቲያን የእግዚአብሔር ማደሪያ የሆነውን እኛን መሳደብ ይዘዋል ማለት ነው። ስለዚህ የእንዳልክን ንግግር እንደ መንደርደሪያ ነው የተጠቀመው፣ ነገር መፈለጊያ እንጂ እንዳልክ የማንንም ስም በጽሁፉ ላይ ሜንሽን አላደረገም። የማንንም ቤተ እምነት ሜንሽን አላደረገም። መግቢያ ቀዳዳ ሲፈልግ ነበር። እናሳያችኋለን። የገዛ ጓደኞቹ በጣም የምንወደውና የምናደንቀው አርቲስት ነፃነት ወርቅነህ ላይ የገዛ ጓደኞቹ የተናገሩት አለ። እነሱን ለምን ተቃውሞ አልወጣም? መንደርደሪያ ነው። ከዛ ደግሞ ስታዩት እንዳልክን ረስቶት ሙሉ ለሙሉ ኤርሚ ላይ ነው። ሙሉ ለሙሉ ኤርሚያስ አበበ ላይ ነው። ለምን ዝም አሰኝልን የተባለው ኤርሚያስም ነው። የተከፈለው ገድል እንዳይነበብ ነው። ብሊቭ ሚ ከዚህ በኋላ ለሀገር ሰላም ብሎ የደበቀውን ገድል ሁሉ ያወጣል። አታስቆመውም። አንተ አታስቆመውም። በጭራሽ ነው የማታስቆመው። የኤርሚያስን ልብ ታውቁታላችሁ። ለብዙ ነገር ይጠነቀቃል። ለሀገር ሰላም ህዝብ ከህዝብ እንዳይጋጭ ብሎ ብዙ ያስቀመጣቸው ገድላትና ድርሳናት አሉ። ያወጣቸዋል። እንደ ውል ሲ ምን እንደምታመጣ ውል ሲ
እድሜ ለኤርሚያስ አበበ በል። ስራ አገኘክ። እሱ እዚህ ፕላትፎርም ላይ ባይኖር የሚከፍልህ አታገኝም ነበር። ስለዚህ ኢትዮጵያ ያለው የጃንደረባው ቡድን በተለያዩ ሀብታሞች የሚመራ ኦርቶዶክሳዊ ሀብታሞች፣ እዚህ አሜሪካ ላይ ደግሞ በዘማሪት ፋንትሽ የሚመራ የኦርቶዶክስ የማፊያ ግሩፕ ነው። እንቅስቃሴው መንፈሳዊ የሚመስል ከጀርባው ግን የማፊያ ግሩፕ ዘማሪዎችን በዘማሪያን ኖ ሰናይ አልፈልግም። ዘማሪዎችን በዘማሪያን ሰባኪዎችን በሰባኪያን ነው የሚደራደሩት። ኦኬ፣ ዘማሪዎችን በዘማሪ ሰባኪን በሰባኪ። ለዛ ነው ምሳሌ የምሰጣችሁ። ለምሳሌ ሐዋዝ በፋንትሽ ነው የመጣው። ከዛ ያው ቲክቶክ ላይ የቲክቶክ ጎረምሶች እንዲሰሩበት ተደረገ ቪዲዮ ማለት ነው፣ ዌልካሚንግ ምናምን። አሁን ያለውን የቲክቶክ ፕላትፎርም ላሳያችሁ፣ ላስረዳችሁ። ያያ ዘልደታ ካናዳ ገባ። ፕላትፎርሙ ላይ የኦርቶዶክስ አቃቢያን ኦልሞስት የሉም ማለት ይቻላል። ሾአፕ እያደረጉ አይደለም። ስለዚህ ፕላትፎርሙ ላይ የኦርቶዶክስ ነገር ሊቀዘቅዝ ነው። ስለዚህ ኢወዝ ፕላንድ ነው። አደራዳሪው ደምረው ነው። አስቡት። የምነግራችሁን እያሰባችሁ ኦኬ፣ እያሰባችሁ ፕላትፎርሙ ላይ there is nobody ማንም የለም። የኦርቶዶክስ አቃቢያን የሉም። እንዳይረሱ የሆነ ሰዓት ላይ መጥተው ቤት ይከፍታሉ፣ አንዳቸው ቤት ይሰበሰባሉ ምናምን። ሲታይ ኦርቶዶክስ እንደ ጭር እንዳለች ዶሮ ጭር ብላለች። ስለዚህ ሞቅ የሚያደርገው አለ። ገንዘብ ከተከፈለው ምንም የሚያደርግ ሰውዬ አለ። ስለዚህ ለሱ ተከፈለው። ይሄ ነገር በእኛ ህብረት ላይ ወይም በወንጌል አማኞች ላይ ብቻ ያነጣጠረ አይደለም። በምድራችን ላይ እና በመንግስት ላይም ጭምር ያነጣጠረ ነው። ኦኬ፣ ብልጽግና በጠቅላላ ጴንጤ አይደል እንዴ? ሌባ አይደል እንዴ? ጨካኝ አይደል እንዴ? ገዳይ አይደል እንዴ? ሲል አሁን አይ ዶንት ኖ ምን ወር ላይ ያለ ነው በኢትዮጵያ። ታህሳስ፣ ጥር፣ ከ4 ወር በኋላ ምርጫ ነው። ስለዚህ ኤቭሪቲንግ ኢዝ ፕላንድ። ያ ጥር ነው አይደል? ኤቭሪቲንግ ኢዝ ፕላንድ። 4ኛው ወር ግንቦት ነው። ከ3 ወር በኋላ ምርጫ ነው ማለት ነው። ስለዚህ የጃንደረባው ቡድን በያያ ዘልደታ ፋንታ በደንብ አድርጎ ከፍሎታል። 24 ሰዓት ቻሌንጅ ሰጠነው ነበር። ያንን የተናገረውን ስትሪም ያደረገውን በእንግሊዘኛ ደግሞ ስትሪም እንዲያደርግ አላደርግም ብሏል። ቃል በቃል አላደርግም ብሏል። ንገሯት ለሜርሲ ቀነኒኮ ኦርቶዶክስ ናት አለ። ኢትስ ኖት አባውት ሄር ቢንግ ኦርቶዶክስ ኦር ፕሮቴስታንት። እንደዛ ስለ ሃይማኖቷ ራሱ አላነሳሁም። ያነሳውት ገብቶሃል። ያነሳውትን ሸሽተክ ያላነሳውት ላይ ነው መልስ የሰጠው። 24 ሰዓት ሰጥቼው ነበረ፣ ሰተነው ነበር። ሙትዬ ማለች እዚህ ቤካ 24 ሰዓት ነበር የሰጠነው። ያንን የተናገረውን ንግግር በጠቅላላ በአሜሪካን ሀገር ላይ ያሉ ወንጌላውያን አማኞች ግብረ ሰዶማውያን ናቸው ያለበትን ንግግር በእንግሊዘኛ ደግሞ ስትሪም እንዲያደርግ አዘርዋይስ ቪዲዮ ሰርቶ እንዲለቅ ቻሌንጅ ሰጥቼው ነበር። አላደርግም ብሏል። ቃል በቃል አላደርግም። ለምን እንደፈለጋችሁት ገብቶኛል ብሏል። ይሄን አታደርግም አይደል? ኦኬ ታውከው። ይሄንን ኢትዮጵያ እንድትገባ ደግሞ ቻሌንጅ እናደርግሃለን። ኢትዮጵያ እንድትገባ ቻሌንጅ እናደርግሃለን። ዮናስ ሙሉነህ ኢትዮጵያ እንድትገባ ቻሌንጅ እናደርግሃለን። አንተ ትኬት መቁረጥ ብቻ ነው የሚጠበቅብህ። የትኬት የለህም። we will contribute። ኢትዮጵያ ግባ።
አንደኛውን ቻሌንጅ ዲክላይን አድርገካል፣ ይሄኛውን ቻሌንጅ ደግሞ ተቀበል ተቀበል። ይሄንን ይመስላል ያለው ነገር ማለት ነው። ቪዲዮዎቹን ደግሞ በዝርዝር እያየን ሪያክት እናደርግበታለን ማለት ነው። ቤካ አር ዩ ሬዲ? ሬዲ ነን። ኦኬ ሌትስ ስታርት። እንዴት ነው የሚደረገው? እንዴት ነው ነገር ማጠፋው? አጥፍተኸዋል። አሁን ካሜራ ከፍተህ ባክግራውንዱን ኦፍ አድርገው ወንድምነት። ባክግራውንዱን ኦፍ ታደርግና ከዛ በኋላ ካሜራ ትከፍታ። ኦኬ እንደዚህ ካንስል ማድረግ እየቻልኩኝ ካንስል ሴቭ። እንግዲህ የሁሉ መረጃ ነው በነገራችን ላይ። እሺ ከዚህ እንጀምር። ለምሳሌ ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣለሁ። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። ጨዋታው ይሄ ነው ቤተሰብ። እሺ እንደሰማችሁት ነው። በተራ ሪያክት እናደርግበታለን። አንድ በአንድ ቀጥል። አይ አንድ በአንድ ሪያክት አንተ አውራበት ነው፣ ከዛ አወራለሁ። ኦኬ ሌላ ደግሞ አንድ ቪዲዮ ላሳይ ከመንግስት ጋር በተገናኘ ምናምን ነገር ስለሚከፈለው ክፍያ እሱ ላይ ትንሽ እናንሳና ከዚህ ጋር የሚገናኝ ነገር ስላለው እና አንድ ጊዜ ብሎ አፕ አድርጌያለሁ። እና ፌስቡክ የጀመርኩ ጊዜ ብሎ አፕ አድርጌያለሁ እና ሰው ያውቃል። ከዛ ምን ብለው መጡ? እግዚአብሔር ምስክሬ ልጆቼ ነው የምልሽ። የሆኑ ሰዎች መጡና ዮኒ ማኛ እቺ ሴት ዋግ ተከፋይ ናት፣ ገንዘብ የምታገኘው በእነሱ ነው፣ ሀብታም የሆነችው በእነሱ ነው፣ ቀጥቅጣት እኛ እንከፍላለን ብለው ትልቅ ገንዘብ ጠሩ። ከዛ አየውና ቆይናት አይደለም የሚለውን ከእሱ አላጣራ። ኧረ አያስፈልግም የሆኒ በቃ ጀናው ነው ስልኳን ስጡኝ አልኳቸው። እና ፌስቡክ የጀመርኩ ጊዜ ብሎ አፕ አድርጌያለሁ። ኦኬ መርሲ ይቀጥሉ። እዚህ ላይ ከፈለጋችሁ እንትን ማለት ትችላላችሁ። ግን ዋናው ነገር ምንድን ነው? እሺ ቆይ ባክግራውንድ አለና ከመንግስት ጋር የሚያያዘውንም ቪዲዮ አሳየው። ኦኬ እሺ አንድ ላይ ላሳይሽ። ከእሱ ጋር የሚገናኝ ቪዲዮ ደግሞ ሰው እንደሰማችሁት ነው እንግዲህ ከተከፈለው ምንም ነገር እንደሚያደርግ በራሱ አንደበት ዲስትራክት የማድረግ ስራ ማለት አሁን ወንጌል እንዳይሰበክ ዲስትራክት የማድረግ ስራ ነው የያዘው። ተከፍሎታል። ምንም እኮ ባለፈው ነግሬያችኋለሁ የቀነኒን ጉዳይ። አንድ ቀን አንዱን ነገር አስቀምጡት፣ አንድ ቀን አንዱን ነገር፣ ከዛ ዛሬ አንዱን ነገር፣ ነገ አንዱ፣ ከነገ ወዲያ አንዱን ነገር፣ የዛሬ ዓመት አንዱን ነገር፣ ከዛ ትገጥሙታላችሁ ብያችሁ ነበር። የቀነኒን ያሳየዋችሁ ቀን ቦታችሁ ላይ የሆነ ነገር እያስቀመጣችሁ ለፉ ብያችሁ ነበር። ከዛ ይገጠማል። ሲገጠም መልሱን ታገኙታላችሁ። አገኘኸው ቤካይ? ኦኬ ከኔ ጋር እኮ የተላላከው የመጀመሪያው ቪዲዮ ያ ነው። ብልጽግና ጋር ስትመጣ አብዛኛው ፔንቴ ነው፣ አብዛኛው ሊባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማውራ። አብዛኛው ፔንቴ ነው፣ አብዛኛው ሊባ ነው። ዋሽ አብዛኛው ጨካኞች ናቸው። ሰምታችኋል ምን እያለ እንደሆነ ይህ ሰው። ይህ ላይክ ግለሰብን መሳደብ ምናምን ነገር ኦኬ ችግር የለውም። እኛ ግለሰብን ሲፈልግ የሆነቿን ሴት እያመጣ ለሆነቿ ሴት ተቀጥሮ ምናምን ነገር ቢሳደብ በቃ ስራው ነው፣ ይሳደብ፣ ችግር የለውም።
አሁን ይሄ ኢትስ ቬሪ ሲሪየስ ነው። ባይ ዘ ዌይ ምንድነው? አንድ ቤተ እምነቱን የማጠልሸት ነው። ሁለት ደግሞ የሀገሪቷን መንግስት ኦኬ ኤንድ ፓርቲውንም ጨምሮ የማጠልሸት እና በህዝቡ ዘንድ ተቀባይነት እንዳይሆን ለማድረግ ሆን ብሎ ነው ተከፍሎት እንደዚህ እየተናገረ ያለው። እንዴት ተከፍሎ ነው ብሎ ከተካላችሁ ለምሳሌ ለህዋት እንደሚሰራና የህዋት አንጃ አንድ ሴት እንዳለችና ያቺ ሴት ደግሞ ገንዘብ የከፈለች ብዙ ነገር ልሰራ እንደምችል የእነሱ ኤጀንት ሆና እንደምሰራ ሲያወራ ይሰማል እዚህ ጋር። እሱን ነው ኦፈር ያደረጉት which is ግልጽ ነው ምን እንደሆነ ራይት። ጴንጤና የጴንጤ መንግስት ነው ብሎ ሰዎች ልብ ላይ በማስቀመጥ ሰዎች መንግስትን ትራስት እንዳያደርጉ ኦኬ መንግስት እንዳይቀበሉ ለማድረግ ነው ቢሰራው ማለት ነው ይህ ሰው። ስለዚህ ተከፋይ ነው፣ ተከፍሎት ነው የፈለገውን ነገር የሚያደርገው። ይሄ ዝም ብሎ አይደለም with the calculation የተመጣው እያንዳንዱን ዶት አስቀምጦ ነው የመጡት። ከመምጣታቸው በፊት በጣም በጣም በተደራጀ መንገድ በማን በኩል ጌታ መቀበል እንዳለበት ማን ለዶክተር አብይ ለምንወደው ጠቅላይ ሚኒስትራችን ለዶክተር አብይ ማን የቅርብ ነው በማን በኩል መጣ የሚለውን ነገር አንድ ላይ አገናኝቶ እኔም በሱ በኩል እኔም በሷ በኩል የሚል ነገር በመስራት ኦኬ ደን ጴንጤ ውስጥ ነኝ እኔ ጴንጤ ነኝ፣ ስለዚህ ሀቅ ነው የምናገረው፣ የጴንጤው መንግስት እንደዚህ ነው ብሎ የመንግስትን ስም የማበላሸትና የማጠልሸት እሱ ብቻ አለ ካቢኔያቸውን እሱ ብቻም አይደለም አብሯቸው የሚሰሩትን ትላላቅ ባለስልጣናትን ጭምር ነው ይህ ሰው ዮናስ መሆነ ማለት ነው። እኔ ቻሌንጅ ላቅርብልህ። ኢትዮጵያ ገባ እኔ ቲኬቱ ልቻለ ዮናስ መሆነ ቲክታክ ላይ እና የሆነ ሶሻል ሚዲያ ላይ እምቡር የምትል እኔ ማንንም አልሰማም እኔ ምናምን አልፈራ ምናምን የምትለው ዮናስ መሆነ እኔ ቲኬት ይቻለ ኢትዮጵያ ገባ አንተ አይናው የቲኬት የለም አውቃለሁ፣ ገንዘብ የለም አውቃለሁ፣ ይቸግራል፣ እንደሚቸግር አውቃለሁ፣ እንደሚቸግርህ አውቃለሁ። እኔ አንተ ኢትዮጵያ ገባ እኔ ቲኬት ይችላለሁ። ሌላው ነገር ደግሞ የጀመርከው ነገር እንዲህ እንደ ቀልድ የሚተው አይደለም። እሺ አሁን እንደዋዛ አንላቀቅም፣ ዮናስ ሞልነ እንደዋዛ አንላቀቅም። ለማንኛውም እኔ በዚህ ይላቁ። ሌሎች ቪዲዮዎች ላይ ደግሞ እንደዚህ ሪያክት እያደረግን እንቀጥላለን። ሌሎች መርሲ ዋዬ እንትን ይበሉ። ኦኬ መስፍን የመቶ ነው። መስፍንን አስገቡት የሚሉት መስፍን ያለ መግባት ይቻላል ወፍ ከፈለገ። ማን የወረደው? ቆይ እንጂ አትውረዱ፣ እየጠየቅኩኝ እኮ ነው። ማን የወረደው? አስንዬ የአሁኑን እሺ፣ ቆይ እነግርሃለሁ። እሺ መስፍን ፈይሳ መጥቶ ነው። መስፍን ፈይሳ አናስገቡት የሚሉት ፋሲካ እኮ ነበር። ለምን ወረደ? እሺ ኦኬ ኦኬ እሺ አንዴ ኦልራይት። እሺ ምንድን ነው ዘግይታችሁ የመጣችሁ ካላችሁ ግራ የተጋባችሁ ክፍያው በምትክ ነው ብለን ነበር። ቤካዬ አሁን ባሳየኸው ቪዲዮ ላይ እንግዲህ የብልጽግናን መንግስት ሲሳደብ አይተናል። ነገር ግን የቅርብ ጊዜ ትዝታችን አይሾ ስፒድ ወደ ኢትዮጵያ በመጣ ጊዜ በጣም ጥሩ የሆነ ስትሪም አድርጎ ነበር እና እነሱን ስትሪሞች ኢንተርናሽናል የሆኑ ዩቲዩበሮች፣ የውጭ ዜጎች እንዴት አሪፍ እንደነበር በጣም የሚገርም ቪዲዮዎች ሰርተዋል። እያንዳንዱ ቪዲዮ ላይ ዮናስ ሙሉነህ ሪፖስት አድርጎታል። ያንን ሪፖስት ያደረግከውን ቪዲዮ ኢትዮጵያ ሀገራችን እንደምታምር ውብ እንደሆነች ህዝቦቿ ደስ እንደሚሉ አምነህበት ነው ሪፖስት ያደረግከው። ዛሬ ላለችው ኢትዮጵያ አሁን ላይ ያለው መንግስት ትልቅ አስተዋጽኦ እንዳደረገ እንዳትዘነጋ።
እያንዳንዱ የአይሾ ስፒድ ላይ ሪያክት ያደረጉ ሰዎች ላይ ኢትዮጵያ እንዴት ታምራለች ማየት እንፈልጋለን ምናምን ብለው የሰሩ ስፔሻሊ የውጭ ሀገር ዜጎች የነሱ ቪዲዮዎች በጠቅላላ ዮናስ ሙሉነህ ሪፖስት አድርጓል። ኦኬ እንደዚህ የኮራህበት ሀገር በብልጽግና ነው ቀና ያለችው፣ በብልጽግና ነው ያማረባት። ኦኬ 24 ሰዓት ካላወቅ ልንገርክ 24 ሰዓት ራሱ አብረውትም ያሉት ሰዎች መስራት ካለባቸው 24 ሰዓት የሚሰራ መንግስት ነው ያለ። ስራ ሳያልቅ ከቢሮአቸው አይወጡ። 24 hours መስራት ካለባቸው 24 hours ይሰራሉ። ስለዚህ ፕራውድ ሆነክ እንደዚህ ፕራውድ ሆነክ ሌሎች የሰሩትን ቪዲዮ ሪፖስት ስታደርግ የነበረው በዚህ መንግስት ስራ ነው። ይህንን ማወቅ መቻል አለብክ። ይህንን እንደ ሀሳብ መጨመር ፈልጋለሁ ቤካዬ። ከዛ ወደ ሌሎቹ ቪዲዮ ማለፍ እንችላለን። ያለን ቤካዬ በኋላ ልክልሃለሁ። ኢቭን ቅዳሜ ከሁለት ቀን ከሶስት ቀን በፊት ለአንድ ሰው የተነገረ አንድ ነገር አለ፣ ልክልሃለሁ። ከአሜሪካ ሆኖ ሰው እየመለመሉ እነንትናን ወደኛ ቤተ እምነት እየላኩ የሚያሰሩ ሰዎች አሉ። አቶ ማሙሽ ደምረው የሚባለው ሰውዬ ደላላ ነው፣ የታች ቤት ደላላ ነው። ስለዚህ ልክ ወደኛ ቤተ እምነት የሚመጡ ሰዎችን እኔ ምን ሐሳብ ምን አጀንዳ አስይዘው እንደሚልኳቸው አይ ዶንት ኖ። ግን ቆም ብለን እያንዳንዱን የተናገሯት ነገር እያንዳንዱ ቃል በቃል ከፈታናት ግን ትልቅ ይሁን አጀንዳ እንዳለው ነው የሚያስታውቅ ነው። ባለፈውም ከሁለት ቀን በፊት ከሶስት ቀን በፊት የሆነ ቤት ላይ አንድ ባንድ ቃል በቃል እየፈታን ሳሰማ ነበር ንግግሩ። ስለዚህ አቶ ዮናስ ሙሉነህ የተሰጠን ቻሌንጅ ተቀበል እባክህ። ሜርሲ ያቀረበችልን ቻሌንጅ እንደው በሞቴ እንደው ፕሮቴስታንቱ ላንተ አንጋጭቶ የተከተ አያቀጥም። እኔ ሁለተኛ አይደለም እኔ አንድ ወር ደሞዜን ልክልሃለሁ። አንተ ብቻ ግባ ኢትዮጵያ። ይሄው ቃሌ ነው። በእውነት አንተ ግባ ሀገር ቤት ሞክረው። የተቀመረው ይሄ ቀመር ነው። የተቀመረው ይሄ ቀመር ነው። ዲል ያደረገው በሁለቱ አጀንዳ ነው። ድርሳንና ገድላት እንዳይነሱ፣ ሁለተኛ ደግሞ አይምሮ ላይ ሰው ላይ ካለው የሶሻል ሚዲያ ተሰሚነት አንጻር ለሚቀጥለው ምርጫ መንግስት እንዳይመረጥ ነው ያደረገው። ነገር ግን ቅድም እንደነገርኳችሁ አይሾ ስፒድ መጥቶ ሲሄድ ያለበትን ሪቪው የተሰጠበላ ሪፖስት ሲያደርግ ነበር። ያ ማለት ይሄ መንግስት ምድራችን ላይ የሰራውን ስራ ተስማምቶበት ማለት ነው። ኦኬ። ስለዚህ የተደረገ ያለው ነገር ይሄ ነው። ወንጌል እንዳይሰበክ እንቅፋት ሊሆን ነው የመጣው። ድርሳናቱ እንዳይገለጡ እንቅፋት ሊሆኑ ነው የመጣው። ድርሳንና ገድሉ ደግሞ ከወንጌል አንጻር ገና ይገለጣሉ። ገና ቤካዬ አንድ ቪዲዮ መክፈት የምትችል ከሆነ እሱን ክፈትልኝና ለፋሲካ ልስጠው። አንድ ቪዲዮ መክፈት የምትችል ከሆነ ዘሀበሻ ላይ ምክንያቱም ሁለት ቻሌንጅ ሰተነዋል፣ አልተቀበለም። አንደኛው ቻሌንጅ በእንግሊዘኛ ስትሪም አድርግ ብየው ነበር። የተናገረውን ሙሉ የወንጌል አማኞቹ የስ እውነት ነው ፓስተርዬ፣ ሙሉ የወንጌል አማኞች አሜሪካ ምድር ላይ ግብረ ሰዶማውያን ናቸው ያለበትን በእንግሊዘኛ ስትሪም አድርግ ብየው አላደርግም ብሏል። ቃል በቃል ልታደርጉ ያሰባችሁት ገብቶኛል፣ አላደርግም ብሏል። አሁን ደግሞ ዛሬ ሁለተኛ ቻሌንጅ እየሰጠሁት ነው። ኢትዮጵያ ግባ እያልኩት ነው። ለምን እንደሚያስቆሙት ከዚህ ቪዲዮ ተረዱ። ገድላትና ድርሳናት ለምን እንዲቆሙ እንደተፈለገ ከዚህ ቪዲዮ ስሙልኝ። ቤካዬ ክፈተው።
በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃል ሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በካይ እዛው ላይ ይዘኸው ከዛ ሁለተኛውን ትከፍትልኛለህ። እንግዲህ ጎንደር ሄዶ ነው እንዳትሉ፣ እንግዲህ የአዲስ አበባ ሕዝብ በሙሉ ተነቅሎ እንግዲህ ጎንደር አልሄደም። ቀሲስ ዘበነ ጠረጴዛ ነው ጣውላ ነው አለ። እዚህ ፕላትፎርም ላይ ያሉ አቃቢያኖች ጣውላ ነው ጠረጴዛ ነው አሉ። ስለዚህ ጨለማ በብርሃን ፊት መቆም አይችልም። ይሄ አስግቷቸዋል። ይህንን ቪዲዮ ስሙና ስለዚህ ቪዲዮ ደግሞ የምሰጣችሁ ሌላ መረጃ አለ። ይህንንም ክፈተው ቤካይ። እሺ መርሲዋ ማቲያስ ለምን በጥምቀት በዓል ጃል ሜዳ አልተገኘም? ብፁዕ አቡነ ማቲያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደተደረጉ ነግረዋል። በዚህ መሰረት ፓትርያርኩ በአሁን ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረዋል። ኦኬ፣ ብፁዕ አቡነ ማቲያስ በዘንድሮ ጥምቀት ላይ አልተገኙም። ኦኬ፣ ታመው ሊሆን ይችላል። እውነትም ማለት ነው። እግዚአብሔር ይማራቸው፣ ምሕረትን እግዚአብሔር እንዲያመጣላቸው ምኞታችን ነው እንደ ወንጌል አማኝ። ነገር ግን ብፁዕ አቡነ ማቲያስ መልቀቂያ ያስገብተው ነበር። መልቀቂያ ባስገቡበት ላይ በመንግስት ጣልቃ ቀብነት ነው መልቀቂያቸው ሆልድ የተደረገው። ምክንያቱም ምድራችን ላይ ሊያመጣ የሚችለው ቀውስ ስላለ። ለምን ሲባል ግንቦት ወር ላይ በተደረገው የኒቂያ ጉባኤ ብለው ሰይመው ባደረጉት መጽሐፍቶቻችን መታደስ አለባቸው ብለው ቃል ገብተው ነበር። ስለዚህ እሳቸው ድርሳናትና ገድላቱ እንዲታረሙ በጣም ፑሽ አደረጉ። ከስር ያሉት ገድላትና ድርሳናቱ እንጀራቸው የሆኑ ሰዎች ደግሞ በጣም ቻሌንጅ አደረጓቸው። ብፁዕ አቡነ ማቲያስ በጣም ቻሌንጅ አደረጓቸው። ከዚህ የተነሳ ለምን እንጀራቸው እንደሆነ ታውቃላችሁ አይደለም? ድርሳናቱ ተሰረዙ ማለት በተለይ የካህናቶቹ የእንጀራ ገመዳቸው ነው የሚበጠሰው። በማርያም የሚደገሰው፣ በገብርኤል የሚደገሰው፣ በመድኃኔዓለም የሚደገሰው፣ በአርሴማ የሚደገሰው ሁሉ ሊቀር ነው። ስለዚህ ይፈራሉ ሰውየው። ምክንያቱም ካህናቱ አስማተኛና ጠንቋይ ደጋሚ ናቸው። በብዛት በግ የቀበሩትን አይተናል። ሰውየው ፈርተው መልቀቂያ ያስገቡ። መንግስት ነው ጣልቃ ገብቶ ያደራደረው። ለዛ ነው መጥምቀ ዮሐንስ የሚለው መጽሐፍ ትንሽ እሳቸውን ለማቆያ ተሰረዘ የተባለው። ቃሌ ከሚጠፋ የወለድኩት ይጥፋ አሉ ብፁዕ አቡነ ማቲያስ። የኒቂያ ጉባኤ ላይ ቃል ገብቻለሁ መጽሐፍቶቹ እንዲታደሱ፣ የማይታደሱ ከሆነ መልቀቅ ነው የምፈልገው ብለዋል። ቃል በቃል ብለዋል። እግዚአብሔር እድሜና ጤና ከሰጣቸው መስክረው ወደ ጌታም ከሄዱ ይሄዳሉ። ኦኬ፣ መንግስት ነው ጣልቃ ገብቶ ያቆያቸው። ታመውም ከሆነ ብፁዕ አቡነ ማቲያስ እግዚአብሔር ምሕረትን ያምጣላቸው። ከዛ ውጭ ግን በትክክል ድርሳናትና ገድላቱን የሚቃወሙ አባት መሆናቸውን እንድታውቁ ወዳለሁ። በዚህ አጋጣሚ ከዚህ ቪዲዮ ጋር የተያያዘውም ሀቅ ይሄ ነው። ስለዚህ ፋሲካዬ እድሉ ለአንተ ልስጥ፣ 2-3 ደቂቃ ልስጣችሁና ከዛ ሁለተኛ ዙር ደግሞ የምናሳየው ቪዲዮ ስላለ ወደ ሁለተኛ ዙራችን እንሄዳለን። ፋሲካ ቀጥል። ኦኬ ቴንክ ዩ ሶ ማች መርሲዬ፣ ስላየሁሽ ደስ ብሎኛል። እዚህ ያላችሁ በሙሉ ቤካዬ ሰላም ብያለው። ሜሲ ሁላችሁንም ከታችም ያላችሁ በመላው ዓለም ያላችሁ ኢትዮጵያውያን እንዲሁም ኤርትራውያን ወንጌላውያን እናንተን ሰላም እላለሁ። ሁላችሁንም ሰላም ብያለሁ እና ይሄ ነገር በመጀመሪያ ደረጃ ቀላል ነገር አይደለም። በጣም ቬሪ ሲሪየስ ይሄ ቬሪ ሲሪየስ ነው።
ምንድነው ቅድም ይገርማቸዋል ቤካይ ሲናገር ነበር። አንድ ነገር አባባል ልበልና እቀጥላለሁ። ምንድነው ላይክ ሰውየው ውሻውን ከመልመዱ የተነሳ ቤት ውስጥ አንድ ቀን ይናደድና ሰውየው ውሻውን ዝም ብሎ ይቀጠቅጠዋል ማለት ነው። እና እየቀጠቀጠው እየመታው መጨረሻ ላይ ውሻው ይናደድና የረሳሁትን አስረሳሃኝ ብሎ ሰውየውን ዘነጣጥሎ ነው የጣለው። እኛ ክርስቲያኖች ስለሆነን ዝም ማለታችን አላዋቂ ልንደረግ አይገባም። እግዚአብሔርን በመፍራት ለወንጌል ብለን እንደ እግዚአብሔር ፈቃድ ስንኖር የፍርሃቻ ሁኔታ አይደለም። አንተ በመጀመሪያ ደረጃ የሆኒ is not born again። ይሄም በግልጽ የምናገረው ነገር ነው። is not born again ዳግም የተወለደ ክርስቲያንም አይደለም። ያው ከጥቅም ጋር የተያዘ ጉዳይ ነው። በዚህ አጋጣሚ ግን የምትሰሙ ሁሉ እንድታስተውሉ የምፈልገው ነገር እኛ ህፃናቶች አይደለንም። በጌታ ሆንን ማለት እኮ ማንም እንደፈለገ ይፈንጥስብን ማለት አይደለም። ስርዓት ሊኖረው ይገባል። ስርዓቱን ይዞ ሊቀመጥ ይገባል። ከዛ ውጭ ገድላትና ድርሳናትን እኛ ከኦርቶዶክስ ጋር ጥል የለንም። ሰዎች እውነትን አውቀው እውነትን ተረድተው ወንጌልን አውቀው እንዲድኑ ለማድረግ የከለለባቸውን ወንጌልን የሸፈነውን ነገር በእግዚአብሔር ቃል እውነት እየፈተሽን እናስወግዳለን። በቃ ይሄ ዓላማችን ነው። ወንጌል ነው መሰራት ያለበት። መሰበት ወንጌል ነው። ለሀገራችንም፣ ለግለሰብም፣ ለአካባቢም፣ ለቤተሰብ፣ ለሰው ሁሉ መልስ የሚሆነው ወንጌል ስለሆነ ለወንጌል እንቅፋት የሚሆነውን ነገር ሁሉ እናነሳለን ማለት ነው። እና ይህንን እውነት ትውልድ ሁሉ ሊያውቀው የሚገባ ይታመዋል። እከሌ እንደዚህ ነው መታከም አለበት፣ እከሌ ሱስ ውስጥ አለ፣ እከሌ መጠጥ ላይ አለ፣ እከሌ እንዲህ ነው መጥፎ ሁኔታ ውስጥ ነው ያለው። ምን ወዳችሁ እነሱን መጥቶ ሰው ካልተናገረ ከሞቱ በኋላ እንዲህ ነው ብትል ምን ይጠቅም? ፒኮክ የሚል አካውንት ነው፣ ገብታችሁ እዩት፣ ኮሜንቶቹን አንብቡ። ይሄ ሰው ጓደኛው ነው፣ በጣም ጓደኛው። እዚህ ፕላትፎርም ላይ እዚህ ሰው ላይ ኮሜንት አልሰጠም። እንዳልክ ጌታ ኢየሱስን ሳትቀበሉ አትሙቱ። አሁን ሰው ሲሞት ጌታን ተቀብሏል እያልኩ መጠየቅ ጀመርኩ ነው ያለው። አለቀ። የገዛ ወንድሙን ግን የሞተን ሰው ፊቱ ጠቁሯል፣ እንደውም ገና የሚሞቱም አሉ ብሎ ነው የተናገረው። ገና የሚያስታውቁም አሉ፣ ህመም ላይ ያሉ። እዚህ ጓደኛው ላይ አስተያየት አልሰጠም። አያችሁ፣ ሰበብ ነበር የሚፈልገው፣ መግቢያ መንገድ አላልኳችሁ? እዚህ ልጅ ላይ አስተያየት አልሰጠም። ጓደኛው ነው፣ በጣም ጓደኛው። እዚህ ፕላትፎርሙ ላይ ዴዲኬትድ የምትጠቀሙ ፕላትፎርሙን ታውቁታላችሁ። ተሜን በጣም ፊቱ ጠቁሯል እያለ ከሞተ በኋላ ነው እያወራ ያለው። እዚህ ጓደኛው ላይ ቪዲዮ አልሰራም የተቃውሞ የእንዳልክ ንግግር ላይ ነው ቪዲዮ የሰራው። ከዛ በጣም የሚገርማችሁ በብርሃን ፍጥነት የእንዳልክን ንግግር እንደ መግቢያ መጠቀሙን የምታረጋግጡት በብርሃን ፍጥነት የተገለበጠው ወደ ኤርሚያስ ነው። ስለዚህ እኛስ ምን እንላለን? የሀገሬ ሰው እንደሚተርት እኛም ነቅተናል፣ ጉድጓድ ምሰናል እንላለን። በአንተ ንግግር የሚሸበር ሾርት ሚሞሪ የሆነ ሰው ብቻ ነው። ሾርት ሚሞሪ የሆነ ሰው ብቻ። እዚህ ፕላትፎርም ላይ እስካላችሁ ድረስ ያልኳችሁን ልድገምላችሁ። ዛሬ የሚፈጠረውን ሴቭ አድርጉ፣ ነገ የሚፈጠረውን ሴቭ አድርጉ፣ ከነገ ወዲያ የሚፈጠረውን ሴቭ አድርጉ፣ የዛሬ ዓመት የሚፈጠረውን ሴቭ አድርጉ፣ ዓመት ከ6 ወር ሴቭ አድርጉ፣ 2 ዓመት ሴቭ አድርጉ። ትገጥሙታላችሁ፣ አንድ ቀን ትገጥሙታላችሁ። this is a wisdom። ሾርት ሚሞሪ አትሁኑ። ሁሉን ነገር ኪፕ አድርጉ። አዛን ኤቪደንስ አዜ ዶክመንት ማለት ነው። አያችሁ፣ ጓደኛው ላይ ቪዲዮ አልሰራም። ተሜ እንዴት በሞተ ሰው እንዴት ነው ሞራል ያጣኸው? አላለውም። ቢያስቆጣ የዚህ ልጅ ንግግር አያስቆጣም? ግቡና ኮሜንቶቹን ኧረ እንዴት እንደዚህ ትላለህ ኧረ አይባልም። ኮሜንቶቹን ግቡና አንብቡ። ፒኮክ የሚል አካውንት ላይ ነው ያለው። ሰዎች በየፌስቡኮቻቸው ፖስት አድርገውታል። ባዲው ላይ ያመጣው ህመሙ ባዲው ላይ ያመጣውን ስትራክቸራል ቼንጅ አሳይተዋል።
ሁሉም ወይኔ ነጽዬ እንደዚህ ሆኖ እኮ ነው ምናምን እያሉ እኮ ብዙ ሰው ፌስቡክ ፖስቱ ላይ ሁሉ አድርጓል። መግቢያ ቀዳዳ ነበር የተፈለገው። የእንዳልክን ተጠቀማት። ለምን? እንዳልክ በጌታ ነው። እንዳልክ በጌታ ነው። እውነት ነው ፓስተሪ፣ እንዳልክ በጌታ ነው። በተሙ እንዳይገባ ተሙ ኦርቶዶክስ ነው። አለቀ። እና ቻሌንጁን ተቀበል። ወይ በእንግሊዘኛ ስትሪም አድርግ ወይ ኢትዮጵያ ግባ የሚለውን ቻሌንጅ ተቀበል ዮናስ ሙሉነህ። ስለዚህ ሁለት ነገር ነው እንዳትረሱ። አንደኛ ፕላትፎርሙ ላይ በእንዳልክ በኩል መጣ፣ ግን እንዳልክን ረስቶታል፣ ትቶታል። አስተውሉ ወገኖቼ፣ የእግዚአብሔር ሕዝብ፣ የምወዳችሁ ሕዝቦቼ አስተውሉ። እንዳልክን ትቶታል። ኤርሚያስ ላይ ነው። ለምን? ገድላትና ድርሳናት እንዳይነሳ የሚል አግሪመንት ነው አንደኛው አግሪመንት። ፕላትፎርሙ ላይ ዝም ማስበላቸው እነዚህም ጴንጤዎች። ሁለተኛው አግሪመንት ደግሞ ከ3 ወር በኋላ ግንቦት ላይ ምድራችን ላይ ምርጫ አለ። ስለዚህ ወገኔ ሾርት ሚሞሪ አትሁኑ። ሲጀመር ቤቱ ሲከፍት እንዳትሄዱ፣ በቃ እንዳትሄዱ። ኤፊና ሂዊ የሚሉት ነገር ካለ ልስማቸው። መሲም ከተመለሽ አሳውቂ። ማን ነው ያለው ገስት ላይ? ሂዊ ያለሽ እናቴ ቀጥ ትንሽ ልበልና ልውጣኔ። እግዚአብሔር ይባርካችሁ። እንደዚህ ጆሯችሁን ንቅት አርጋችሁ ያላየነውን ፓርት አሳያችሁን። የሆነ ያላየነው የጭምብሉን ግልጥን ያረጋችሁት በደንብ አርጋችሁና በጣም ነው ደስ ያለኝ። የሚገርመው ነገር ጌታን ተቀበልኩ ሲል ያጠገብነው ባይዘው እኛው ነን። በጣም እዚህ ያደረስነው እኛው ነን። እና ልጁ አጋንንት በደንብ ያለበት ሰው ነው። አልገባውም። ሰው ጌታን ሲቀበል ነፃ መውጣት ያለበት ደግሞ የቀረ ርዝራዡ ሁሉ መፍረስ አለበት። ምንም በቃ እሱ ወዲያው ተጠመቀ። በማግስቱ ወንጌል ላይ ነው ያቺ የለቃቀማትን ከነ ኤርሚ የሚናገረውና በጣም ይሰቀጥጠኝ ነበረ። እና አይሆኑ ሁኔታ አልኳት ለአንድ ወዳጄ፣ ነው የሚወድቀው ይሄ ልጅ አርፎ ካልተቀመጠ፣ በእግዚአብሔር ሰዎች እግር ስር ካልተቀመጠ ይወድቃል፣ ያጠፋል። የሚያጠፋው ደግሞ ማጥፋት በጣም አደገኛ ነው እያልኩ ነበረ። እና እግዚአብሔር ገለጠው ነው የምለው። አሁንም ቢጠነቀቅ ጥሩ ነው። ህግ የሚባል ነገር አለ። የእግዚአብሔር ህግ አለ፣ የምድርም ህግ አለ። እንደፈለጉ እንደዚህ መፋነን አይቻልም፣ አይፈቀድም። ይኸው እንግዲህ ሲታወቅ ስሙ ከተጠራ ስንት ዓመት አንድ ልጅ ተወልዶ የሚያድግበት ዓመት እዛ ሶፋ ላይ እንደተቀመጠ እና ምን ጉድ ነው ይሄ ራሱ ጥያቄ ውስጥ ሊገባ ይገባል። እየተሳደበ በየሰው ቤት እየዘለለ እየገባና በጣም ባለማየት እንዳልሽው በቃ አትክፈቱን። ባለማየት ክርስቲያን ባለማየት መተባበር አለበት። የእሱን ነገር ባለማየት በቃ ባለማስተላለፍ ባለማየት እና እኛ የወደደን ጌታ የምህረት አምላክ ነው። ፊቱን ቢመልስ ይመለሳል። እግዚአብሔር ፊቱን ይመልሳል። እንዲህ ግን እንደቀለደባቸው በብዙ ውስጥ ገብቶ እንደቀለደባቸው ኢየሱስ ላይ አይቀለድም፣ መስቀል ላይ አይቀለድም። ቀልድ የለም። ስለዚህ ለተናገረው ነገር በሙሉ ለሚያደርገው ሸር፣ ለሚያደርገው የዲመን ተላላኪነት ዋጋ ይከፍላል። ዛሬ አንዲት ሴት ሞተች ብለውኝ በጣም ደነገጥኩኝ። በጣም በቃ ሁሉ ነገር አላት። ኢየሱስ ግን የለም፣ ተነግሯታል። ሄደች፣ በቃ ሄደች። ወዴት እንደሄደች ያው የታወቀ ነው። ሄደች። ብዙ ሀዘን በሰው ላይ ገብቷል።
እየተነሱ ነው። ብዙ ሰዎች እየሄዱ ነው፣ እያመለጡ ነው። በታይማችሁ እየቀለዳችሁ ነው ያላችሁት። ስለዚህ ተጠንቀቅ። ዮናስ የምትባል ሰውዬ ተጠንቀቅ። የተጋጨኸው በጣም በጣም አደጋ ሊሆንብህ ካለ ጋር ነውና ተጠንቀቅ ነው የምልህ። ወንድሞች ውስጣቸው የሚቃጠለው እኛ ለእግዚአብሔር ዘብ አንቆምለትም፣ ግን በወንጌል ከመጣ የምንሞትለት ጌታ ነው። እናትና አባትን የምንተውለት ጌታን የተቀበልነው። እንዳንተ ሲፈልገን ዘው የምንለው እዛም የተያዝክበት ተጽዕኖ ስፒሪት እንዳለ በደንብ የታወቀ ነው። አንተ አሁን ተሸሸግ፣ ተደበቅ። በቃ መጨረሻ ስለማያምር ማለት ነው። ይሰማዋል። መጨረሻ አያምርም። ተደበቅ፣ ተሸሸግ። እግዚአብሔርን ማረኝ በለው። የእግዚአብሔርም ሕዝብ ማረኝ በል። ተሸሸግ። በየማለዳ ለቲክቶክ ብለህ ለገንዘብ ብለህ በጣም ዝም ብዬ አንዳንዴ ሶፋውን አየዋለሁ እንደዚህ ከነ ኤርሚ ጋር ሳወራ ያንን እብድ የሚያክል ጠርሙስ ይዞ ቁጭ ብሎ እየማገ ሲሳደብ የሆነ ስፒሪት ነው መቼም የሚቀበለው እንጂ ቀላል ነገር አይደለም። ስለዚህ ተመለስ እልሃለሁኝ። በጣም ተመለስ ነው የምልህ። ምህረት እንድናደርግ ተመለስ። እግዚአብሔር እንዲምልህ ተመለስ። ይሄን ነው ሜርሲ ብዬ ያለኝ። በጣም ያስቆጣል፣ በጣም ውስጥ ይረብሻል፣ በጣም ያውካል። ግን መመለስ አለበት፣ ይብስበታል። ቃል ተዋችሁ። ህውዬ ተባረኪ። ጌታ ኢየሱስ ይባርክሽ። ተባረኪ። ገስት ላይ ያላችሁ ሰዎች አላችሁ፣ ሀሳብ ያላችሁ መርዚ ትንሽ ላውራ። አንድ ሁለት አውራ። እኔ በጣም ነው እንትን አልኩትና በጣም ፈራውለት። ጴንጤን ባይነካው ይሻል ነበር። ወንድሞቼ ሆይ ዝም ብሎ እኔ በጣም ዮኒ ማኛ እንዴት ስማርት አይደለም እንዴ? አሜሪካ ኖሮ ሰው የምናገረውን እንዴት ነው ወገኖቼ፣ እንዴት ነው በምንናገረው ነገር አንጠነቀቅም እንዴ? ይህን ያህል አሜሪካ ውስጥ ኖሮ እውነትም ኢትዮጵያውን እንዳለችው የሆነ መንፈስ ነው የሚያናግረው፣ አጋንንት ነው። የስድብ መንፈስ ተሰጣቸው ይላል ራእይ ላይ እና የዘንዶ መንፈስ ስድብ መንፈስ ነው እና ሰው አይነቃም። የምናገረውን ታይም ኮንዲሽን ጠብቆ አወራም። አሜሪካ ኖሮ ሞኝ ነው እንዴ? ስማርት አይደለም እንዴ? የሚያወራውን የማያውቅም። ይሄ እኮ ሪከርድ እኮ ተደረገ። ቴክኖሎጂ ዓለም በኤአይ በበለጸገችበት በዚህ ሲስቴም ውስጥ ሰው እንዴት እንደዚህ ያወራል? ወገኖች ሆይ ይህ በጣም ፈራውለት። እኔ ራሱን ሰቅሎ ራሱን እንዳይገል ፈራውለት እና በእውነት በኢየሱስ ክርስቶስም ጌታ ነቃውሻል ነበረ። አንድ አባባል አለ፣ የነብርን ጭራ አይዞ ከያዙ አይለቀቁ። ጴንጤዎች ሞኞች ናቸው ምንም አያውቁም ብሎ ልክ እንደለመደው በፖለቲካው በፊት እንደሚያወራ እንደለመደው ጴንጤዎች ላይ አፍን መክፈት ከባድ ነው፣ ዋጋ ያስከፍላል። ደግሞ እሱም ብቻ አይደለም፣ ወንጌል በአናቱ ይተከል ባለ ቀን ነው እኮ እሱ ያለቅለት። እሱ ጌታን አልተቀበለም። እውነት ቅድም እናንተ እንዳላችሁ ጌታን አልተቀበለም። ይሄን የምለው እኮ ወንጌል በአናቱ ተከል የምለው ሰው ይሄ ዲያብሎስ ሰይጣን ያለበት ሰው ነው እንጂ መቼም ኖርማል ያለ አብኖርማል ሰው ነው ይሄን የሚያወራው። ወንጌል በአናቱ ተከል የምለው ሰው በጣም አሳዘን ማለት መጨረሻው እግዚአብሔር ይድረስለት። ከባድ ነው። ይሄ ልጅ ምን ይሆን መጨረሻው? ራሱን እንዳያጠፋ አንድ ቃል ብቻ ተናግሬ እጨርሳለሁ። ሌላ ምንም አላወራም። መዝሙረ ዳዊት ምዕራፍ 1 ላይ ይላል፣ ምስጉን ነው በክፉዎች መንገድ ያልሄደ፣ በዋዘኞቹ ወንበር ያልተቀመጠ፣ ሕጉን በቀንም በሌሊት ያስባል ካለ በኋላ በባህር ዳር የተተከለ ዛፍ ፍሬዋን እንደማያቋርጥ ካለ በኋላ ክፉዎች ግን ነፋስ ጠርጎ እንደሚያጠፋ ናቸው ይላል። ወንድሞች በክፉዎች መንገድ እግዚአብሔር ከዚህ ሰውራቸው። አንድ መልእክት አለን
ዮኒ ማኛ ብቻ አይደለም። ጴንጤ ሆናችሁ ኤርሚያስን አታክ የምታደርጉ ወዳለሁ ያላችሁ የምትሸነግሉ ግን እሱ ላይ የምትነሱ ከነ ዮኒ ማኛና ከነ ተመስገን ከነ ደምሮ ጋር የሚሰሩ አላችሁ። እግዚአብሔርን ፍሩ። ይቀጣችኋል እግዚአብሔር። እንዲሁ ጴንጤ ባትሆኑ ይሻላል። እንዲሁ አማኝ ባትሆኑ ይሻላል። መልእክቴ ነው። እግዚአብሔር ልቦና ይስጠው። ይህ ልጅ እኔ መጨረሻው አያምረኝም። እግዚአብሔር ንስሐ ገብቶ ጌታንም ይቅርታ ጠይቆ በእውነት ጌታ እንደገና ተቀብሎ እንደገና ጴንጤዎችን ይቅርታ ካልጠየቀ በስተቀር መጨረሻው አያምርም። ባይነካው ይሻል ነበር። አማኞችን ጴንጤዎችን ጨርሻለሁ። ተባረኩ። አሜን። ኤፊ ጌታ ኢየሱስ ይባርክ። ተባረክ። ሰብልዬ አለሽ? እሺ ኦኬ። ሰብሊ ሲመቻት ታወራለች። ስለዚህ ቤካ የምትጨምረው ሀሳብ ካለ ተዘጋጅ። እኔ ግን ለዮኒ ማኛ መልእክት አለኝ። እንደ ክርስቲያን በጌታ አምኖ እንደዳነ ሰው የእግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 28 ከቁጥር 13 እስከ 14 ሲናገር ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተወው ግን ምህረትን ያገኛል ይላል። እና ሪፔንት አላደረግክም። አንተ በንስሐ እግዚአብሔር ፊት አልቀረብክም። ብትናዘዝ ኃጢአትህን ብትናዘዝ ምህረት ልታገኝ የእግዚአብሔር ቃል ይናገራል። ስለዚህ አንተ የጀመረክ ወንጌል ባናቱ ይተከል ያልክ ቀን ነው። የዛን ቀን ሪፔንት አላደረግክም። ኦኬ። እኛ ላይቭ ላይ ይዘንክ ስንወጣ እንዴት ላይቭ ላይ ይዛችሁኝ ትወጣላችሁ? በውስጥ ለምን አትመክሩኝም? ወንድማችሁ አይደለም ወይ? እንዴት አደባባይ ላይ ታሰጡኛላችሁ? እኔ ከእግዚአብሔር ጋር ጨርሼ ቢሆን የት ታውቃላችሁ ምናምን አልክ። የዛን ጊዜ ጨርሰ ቢሆን አሁን አትመለስም ነበር። ለምን? የእግዚአብሔር ኃይል የእግዚአብሔር መንፈስ የሚያጸና ነው። ሪፔንት አላደረክም። የዛን ጊዜ አላደረክም። ብታደርግ ኖሮ የሚያድስ መንፈስ አለ። አበርትቶ አድሶ ኃይልን እየሞላ የሚያቆም መንፈስ አለ። አንተ ኃጢአትህን ሰውረኸዋል። በእግዚአብሔር ፊት አልተናዘዝከውም። ለዛ ነው ያ ባናቱ ይተከል ያልከው ወንጌል ራሱ ኢየሱስ ራሱ እጁን እያሳየክ ነው። በነገራችን ላይ እና ኃጢአትህን አትሰውር። በእግዚአብሔር ፊት ተናዘዝ፣ ግለጠው፣ ምህረትን ትቀበላለህ። አይረፍድም። የእግዚአብሔር የምህረት እጆቹ ዛሬም አያጥሩ። እግዚአብሔር መሐሪ አምላክ ነው። በምህረቱ ግን አይቀለድም። ምህረቱን ግን አንለማመደውም። ኦኬ። በዘዳግም መጽሐፍ ምዕራፍ 28 ላይ አንድ ቃል አንብቤ ለቤካ ልስጠው። በዘዳግም መጽሐፍ ሁላችሁም እንደ ክርስቲያን ይሄንን ቃል እንድትይዙልኝ እፈልጋለሁ። በዘዳግም መጽሐፍ ምዕራፍ 28 ላይ ከቁጥር 1 ጀምሮ እስከ 14 እግዚአብሔርን በመታዘዝ የሚገኙ በረከቶች አሉ። ከ1 እስከ 14 እግዚአብሔርን በመታዘዝ ውስጥ የሚገኙ በረከቶች አሉ። ኦኬ። ከ15 ጀምሮ እስከ መጨረሻው ቁጥር ደግሞ እስከ 68 እግዚአብሔርን ባለመታዘዝ የሚከተሉን እርግማኖች ይመጣሉ። እግዚአብሔርን ባለመታዘዝ የሚደርሱብን ላንብብላችሁ። ነገር ግን ለአምላክ ለእግዚአብሔር ለኤሎሄም ያህዌ ባትታዘዝ በዛሬው ዕለት የምሰጥህን ትእዛዙንና ስርዓቱን ሁሉ በጥንቃቄ ባትከተላቸው እነዚህ እርግማኖች ሁሉ ይደርሱብሃል፣ ይጥለቀለቁብሃልም። በከተማ ትረገማለህ፣ በእርሻም ትረገማለህ። እንቅብህና ብሆ ዕቃ የተረገመ ይሆናል። የማኅፀነ ፍሬ፣ የእርሻ ሰብል፣ የመንጋህ ጥጆች፣ የበግና የፍየል ግልገሎች ይረገማሉ።
ስትገባ ትረገማለህ፣ ስትወጣ ትረገማለህ። እርሱን በመተው ክፉ ድርጊት ከመፈጸም የተነሳ እስክትደመሰስ ፈጥነህም እስክትጠፋ ድረስ እጅህ በነካ ሁሉ ላይ እግዚአብሔር እርግማንን፣ መደናገርን፣ ተግሳጽን ይሰድብሃል። እግዚአብሔር ያህዌ ልትወርሳት ከምትገባባት ምድር ላይ እስኪያጠፋ ድረስ በደዌ ይቀስፍሃል። እግዚአብሔር ያህዌ እስክትጠፋ ድረስ በሚቀስፍ ደዌ፣ ትኩሳትና እባጭ፣ ኃይለኛ ሙቀትና ድርቅ፣ ዋግና አረማሞን ይመታሃል። ከራስህ በላይ ያለው ሰማይ ናስ፣ ከእግሮች በታች ያለው ምድር ብረት ይሆንብሃል። እግዚአብሔር የምድርን ዝናብ ወደ አቧራነትና ወደ ትቢያ ይለውጥብሃል። ይህም እስክትጠፋ ድረስ ከሰማይ ይወርድብሃል። እግዚአብሔር ያህዌ በጠላቶች ፊት እንድትሸነፍ ያደርግሃል። በአንድ አቅጣጫ ትመጣባቸዋለህ፣ ነገር ግን በሰባት አቅጣጫ ከፊታቸው ትሸሻለህ። ለምድር መንግስትም ሁሉ መሸማቀቂያ ትሆናለህ። ሬሳህ የሰማይ አሞሮች፣ የምድር አራዊት ሲሳይ ይሆናል። በማስፈራራትም የሚያባረራቸው አይኖርም። እግዚአብሔር ያህዌ በማትድንበት በግብፅ ቡግንጅ፣ በእባጭ በሚመግል ቁስል፣ በእከክ ያሰቃይሃል። እግዚአብሔር ያህዌ በእብደት በእውርነትና በግራ መጋባት ያስጨንቅሃል። እግዚአብሔርን ያለመተዛዘዝ እርግማኖች ቀጥለህ አንብባቸው። ይሄ ባንተ ህይወት ይፈጸማል። እጅህን አንስተህ ተቀብያለሁ ብለህ ድራማ የሰራህበት አምላክ የበቀል አምላክ ነው፣ ይበቀልሃል። ይሄንን በአምላክ ፊት በመተማመን እነግርሃለሁ። ይሄ የእግዚአብሔር ቃል ሕያውና የታመነ ነው። ሕያውና የታመነ ነው። እግዚአብሔርና የእግዚአብሔር ሕዝብ ላይ ቀልደሃል አይደል? አልታዘዝክም አይደል? ግባ፣ ተማር። ኦኬ፣ መሰረታዊ ክርስትና ትምህርት ውሰድ፣ ዲሳይፕልሺፕ ውሰድ፣ ታቀፍ፣ ከወንድሞች ጋር ህብረት አድርግ ስትባል አልታዘዝም ብለሃል። ይልቁንም የእግዚአብሔር ሕዝብ ላይ አፍህን ማላቀቅ መርጠሃል። የእግዚአብሔር ቃል ሕያውና የታመነ የሚሰራም ነው። እግዚአብሔርን ባለመታዘዝ ውስጥ ያለው እርግማን በህይወትክ ይመጣል። ይሄ ቀላል አይደለም፣ እንደ ቀልድ የሚታለፍ አይደለም። ኪስህን እንደሚያሞቀው ገንዘብ ዝም ብሎ ሰተት ብሎ የሚመጣ አይደለም። የበቀል አምላክ ነው፣ በበቀል ይወጣል። ድብቅ ጦሩን ይልካል። የተጋጨኸው ከማን ጋር እንደሆነ አላወቅም። ከእግዚአብሔር ሕዝብ ጋር ነው። አለቅ። ቤካዬ የምጨምረው ነገር ካለ ጨምር። ሜልስዬ ከቤኪ በፊት ትንሽ ላውራ፣ 1 ደቂቃ። ጠርቼሽ ነበር እኮ ሰብሊ። አልሰማሁኝም፣ ይቅርታ። እሺ፣ ሁላችሁም ሰላም፣ ወንድሞች እህቶች ሰላም ብያለሁኝ። ይሰማል? ይሰማል? አዎ ይሰማል፣ ይሰማል። እሺ፣ እግዚአብሔር ይባርካችሁ። በእውነት አይናችሁ የተከፈተላችሁ ሰዎች፣ አይናችሁ የተከፈተላችሁ ወንድሞች እህቶች፣ እንደገና ደግሞ ሚስጥርን የሚገልጥ እግዚአብሔር መቼም አሰራሩ ይገርመኛል። እንዴት አድርጎ በእናንተ እየተጠቀመ እንዳለ እግዚአብሔር ይባርካችሁ፣ ያብዛላችሁ ነው የምለውና እኔ ለዚህ ሰው እኔም መልእክት አለኝ። ለሱ ብቻ ሳይሆን እየወጡ ለሚሳደቡት የወንጌል እንቅፋት ለሆኑት ሁሉ መልእክት አለኝ። እኔም ዛሬ የሚያሳድዱት ኢየሱስ ክርስቶስን ነው የሚያሳድዱት። ወንጌል ሰባኪነትን ስራህን አድርግ ብሎ የተናገረውን እግዚአብሔር ለፍጥረት ለዓለም ሁሉ ሄዳችሁ ስበኩ ያለውን እግዚአብሔር ነው
እያሳደዱ ያሉት። እኔ በዚህ ሰው ብቻ በኩል አላይም። እስቲ ተመልከቷቸው፣ አስተውላችኋቸው ከሆነ ቼን ነው በቃ የሚመስለው። ቼን ሰርተዋል። በዚህ ግሩፕ ያለው ይሄኛውን እንዲሰራ፣ በዚህ ግሩፕ ያለው ደግሞ ይሄ እንዲሰራ በመንግስት አቅጣጫና አሁን በዚህ በገድላትና ባልዳኑት በኩል የሚሰራውን ስራ ለማደናቀፍ የሚያደናቀፉት እግዚአብሔርን ነው። አልገባቸውም። ከእግዚአብሔር ጋር ነው እየተጋጩ ያሉት ነው የምለው እኔ። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ ነው የሚለው የእግዚአብሔር ቃል። ፖለቲካና ሃይማኖት አንድ ላይ አይሄድም። አስተውላችሁት ከሆነ አሁን የጎንደሩ እኔ በጣም የሚያሳዝን በጣም ህዝቡ ነው የሚያሳሳኝ። እኔ ትክክለኛውን ወንጌል እንዲሰማ አልፈቀዱለትም። ትክክለኛውን ወንጌል እያስተማሩ አላሳደጉትም። ስለዚህ ህዝቡ ያሳዝናል እና እኔ እንደ እግዚአብሔር አፎኜ እናገራለሁኝ። ህዝቡን ልቀቁለት ለእግዚአብሔር ነው የምለው እኔ። ልቀቁለት ለእግዚአብሔር። እግዚአብሔር እኮ የሚገርመው ነገር የሚቀጣም የሚራራም አምላክ ነው። እንደገና ደግሞ የሚምርና የሚራራም ቢሆን ቀናተኛና ተበቃይም አምላክ ነው። እንደገና የሚበቀል አምላክ ነው። ይበቀላል እግዚአብሔር። ቀናተኛም ነው ተበቃይም። እግዚአብሔር ሰዎችን ሲፈጥር ለራሱ እንጂ የፈጠረው ማንንም እንዲያመልክ አልፈጠረም። ለብዙ ነገር እንዲያመልክ ለብዙ ነገር እንዲሰጥ ያደረጉት መጽሐፍ ቅዱስን በስርዓት ያላስተማሩ ተጠያቂዎች ናቸው። ስለዚህ እኔ ለዮኒ ማኛው አሁንም እኔ መልእክት አለኝ። ከእግዚአብሔር ጋር የሚጣሉ ይደቃሉ። እየተጋጨ ያለው ከትልቁ እግዚአብሔር ጋር ነው። ወንጌል ሰባኪነትን ስራህን አድርግ ብሎኛል ልኮኛል ብሎ የወጣውን ይሄን የእግዚአብሔርን ሰው ማሳደድ ማለት እግዚአብሔርን ማሳደድ ነው። ክርስቶስ ኢየሱስን ማሳደድ ነው። ስለዚህ እኔ አይበጅህም። አንተም ሞንክ እዚህ ፕላትፎርም ላይ ባክ አድርገው የተመለሱትን ሁሉ ለነሱ መልእክቴ ተመለሱ ነው። በቃ እግዚአብሔር ይመታል እኮ። እግዚአብሔር እኮ የማታም አምላክ ነው። ይገላል ያድናል ይላል የእግዚአብሔር ቃል። ስለዚህ ከባድ ነገር ነው ከፊታቸው የሚሆነው። ከእግዚአብሔር ጋር እየተጣላችሁ ነውና ተመለሱ ነው መልእክቴ። እግዚአብሔር ይባርካችሁ። ሜርሲዬ፣ በእውነት አንቺ ጌታን በጣም በእውነት በሚገርም ሁኔታ ቤካ አንቺ የምታገለግሉት አገልግሎት አሁንም ያስፋላችሁ፣ አሁንም ያብራላችሁ፣ አይናችሁ ይከፈት፣ ከእግዚአብሔር ጎን እንደው ያቆማችሁ። ሌላ እኔ በቃ በዚህ ልባርካችሁ። ተባረኩ ወንድሞቼ። ድንቅ ንግግር፣ በቃ ምንም አይጨመርበትም። መስዬ ተመልሳለች መሰለኝ። ከዛ አልምዬ ገብታለች። ከዛ ብያባ ገብቷል። መስዬ ያለሽ ማውራት ትችያለሽ። ኮሜንት ላይ ስላየውሽ አለውኝ። ሜርሲዬ ግን አባብያ ካለ ቀጥል አንተ የምትሉት ካለ። እሺ እንደዛ ከሆነ አልምዬ ስለምቀድ እሺ። ብያባ አለ አይደል? ይመችሃል። ቆያለሁ፣ ችግር የለም። ሰላም ለእናንተ ይሁን። ሰላም ይብዛ ብያባ። አሜን። በርሲየኮ ተባረኩ። አሜን። አልምዬ ቀጥይ። አልምዬ ያለች አልምዬ ካለች ተቀጥል። ከዛ እኔ መጨረሻ ላይ ጠቅላላ አድርጌ ማውራት እችላለሁ። ሜርሲዬ እሺ። አባ መቅደም ከፈለጉ ይቅደሙ። አባ አይደሉም፣ ብያባ ነው። ብያባ። ኦኬ እሺ። ብያባ። እሺ ብያባ። ሶሪ ብያባ። ይፍቱኝ ይባርኩኝ እንዳትዪ ብቻ ይፍቱኝ። ወይ ጉድ። ኦኬ ቃላት ያስማሽ። ትንሽ መሳቅም ጥሩ ነው። ቤካ ይሳቅልን። እሺ ቤካ ስስቅ እኮ በጣም ነው ደስ ብለውና መርስዬ እና ቤካዬ ተባረኩ። በጣም በጣም እኔ ቱ ቢ ኦኔስት በቃ ይሄ ሰውዬ በጣም እንዳልሹ የእሱ ላይ በመግባት ራሱ መርስዬ አያስፈልግም እና አይ ቲንክ አንድ ያልተነካ ነገር አለ። ትንሽ ቢዚ ስለነበርኩ ቶሎ እዚህ አልገባውም። ታች ሆኜ እየሰማሁ ነበር ልጄን ትምህርት ቤት ያደረስኩ ምናምን ስለነበረ እና ማስተር ላይፍ የሚባለው ልጅ የታመመውን ፈውሱ ብሏል። ፈዋሽ እግዚአብሔር ነው። ይሄን ሀሳብ የነካቸው አይመስለኝም። ቤካ ረስቶት ነው። ዩ አር ራይት። ፈዋሽ እግዚአብሔር ነው እና አንድ ጴንጤ ፈውሱ ምናምን ብሎ የተናገረው ነገር እኔ በጣም ነው በቃ ያናደደኝ እና
ምን ያህል እንደዞረበት እና እኔ ቱ ቢ ኦነስት እሱን ይሁዳ ብየዋለሁ። እሱን ይሁዳ ደግሞ ከሱ ጋር እየሰራ ያለውን ዴማስ ብየዋለሁ እላለሁ። ኮሜንት ላይ ሁሌ ጽፏለሁ። ደምሮ ዴማስ፣ ዮናስ ደግሞ ይሁዳ እና ስለዚህ የትም ቢሄድ እንትን አይልም። እንደውም አንዲት ልጅም የሰራችው ቪዲዮ አለ። ኦርቶዶክስ ጴንጤን ስለሰደብክ እኛ እንቀበልም ብላ በዱላ እየመታችሁ ፎቶን የሰራችውን ቪዲዮ አይታችሁ ከሆነ ያሳቅብና ማንም እንትን አይለውም። እኛ ስለሰደበ እንትን አይልም እና ሆዴ አያድንም። ዮኒ ማኛ ፎር ሹር ገብተህ ይሄን አሁን ትሰማለህ። በሌላ አካውንት ወይ ሰው ቀርቶ ይልክልሃል ወይንም የተቀዳን ትሰማለህ። እና መዳን በኢየሱስ ነው። ይሄ የሰበሰብከው እንትን አያድንም። ለልጆችም አታስቀምጠውም። የአባቶችን በደል ይላል መጽሐፍ ቅዱስ ላይ ለልጅ ልጅ ይላል እና አም ቴሊንግ ዩ ይሄ ለልጆችም ይሄን እርግማን እንዳታስቀምጥ ንስሐ ግባ። ቀን ሳለ እኔ 100% እርግጠኛ ነኝ ድራማ እየሰራ እንደነበረ ስፔሻል በብርቱካን ይሄ የሆነ ለራሷ እኔ አም ሶ ሶሪ እንደዚህ አይነት እኔ የእግዚአብሔር ሰዎችን ዲፍረንት ናልም ግን እሷ ሴትዋ ለኔ አትመቸኝም። በሷ የተጠመቀ ሰው በሷ ጌታን ተቀበል ስንት ሰዎች ያሉ ለምንድነው እሱ በሷን የተቀበለ ጌታን ለምንድነው ሌሎቹ ወንድሞች እዚህ ያሉት በሚያስተምሩ ያልተቀበለ? እና ስለ ዞረበት ስላመመው ነው እንደዚህ ድራማ እየሰራ ያለው እና በርቱ እንላለን። እንደው ጎበዝ ከሆንክ እስቲ ኢትዮጵያ ሄድ እንደው እንደተባለ አዋጣን ፕሮቲኬት እንቆርጥልሃለን እና ለገንዘብ ብለህ የይሁዳ መንፈስ ካንተ የተወጋ ይሁን። እግዚአብሔር ይገስጸው እና ተባረኩ። ጌታ ይባርካችሁ። እግዚአብሔር ደግሞ ይፈርዳል፣ እኛን አይደለም። ባዘው ስትነካ የእግዚአብሔርን ሰዎችን አይደለም የነካ ያለው ትልቁ እግዚአብሔር ነው። ቅድም አንዱ አይት በውስጥ ያለውን ሐሳብ ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ። ኦኬ ንሳ ማትገባ ከሆነ እንደዚህ አይነት አይ ቲንክ ያለው አትላንታ ነው። ትልቅ ቸርች አለ። የተባረከ የእግዚአብሔር ሰው የትውልድ አባት ዶክተር ቶሎሳ አለ። እዛ ቸርች ለምን አትሄድም? ካሊፎርኒያ ነው። ኦኬ ካሊፎርኒያ ነው። እሺ እና ቸርች ለምን እንትን አያደርግም? በቸርች ያልተያዘ ሰው እንደዚህ ይሄ መርዝ እንደበላ ውሻ ከዚህ ጋር መናከስ ነው ስራው። እና ተባረኩ። ሳልን መዳን በኢየሱስ ብቻ ነው። ተባረኩ። ጌታ ይባርካችሁ። መርስዬ ስለሰጠሽኝ እድል ቴንክ ዩ። አሜን። ተባረክ ያለምዬ። ጌታ ኢየሱስ ይባርክሽ ቢያባ አካም ሜርሲኮ አካም ናጉማ ያተልሽ ለተዋቀዩ እግዚአብሔር ይባርካችሁ። በእውነት ተባረኩ። ቤካ ሜሲ የቲሻራያ በጣም የተባረከች የተወደደች ልጅ ምህረት ግሎሪ ሁላችሁም እዚህ ገስት ላይም ከታችም ያላችሁ ጌታ ኢየሱስ ዘመናችሁን ይባርክ። እንኳን የኢየሱስ ሆናችሁ። ሌላ ነገር ሁሉ ከንቱ ነውና እንኳን የኢየሱስ ሆን። እኔ እንኳን የኢየሱስ ሆንኩት። አያችሁ ኢየሱስ ስንቀበል በእኛ በዚህ በኦሮምኛ ስናገለግል የቲሻና ሜሲ ያውቃሉና ጴንጤዎች የሚያመልኩት ኢየሱስና እኛ የምናመልከው ኢየሱስ አንድ አይደለም ሲሉ ነበር። አዎ አንድ አይደለም። ዛሬም እናገራለሁ። የእኛ ኢየሱስ ይሰማል፣ ይናገራል። የነሱ አያድግም፣ አይናገርም። ሁል ጊዜ ካያችሁ ከአንድ ሴትዮዋ ላይ የማይወርድ ተሸክማ በየቤተ ክርስቲያን የምትቀመጥ የራሳቸው ቤት ላይ ግድግዳቸው ላይ የምትቀመጥ የማይናገር የማይሰማ፣ የኛ ኢየሱስ ግን የሚሰማ የሚናገር። የኛ ማርያም በመጽሐፍ ቅዱስ ላይ ያለችው ማርያም ደግሞ ኢየሱስን የምትወድና የምታመሰግን አመስጋኝ የሆነች እኛ ይሄ ነው። ስለዚህ አንድ ኢየሱስ የለንም። እኛ እንደዛ ብለን የተናገርን ያለን ስለ እንደዚህ የሶሻል ሚዲያ ላይ ላለው ከፌስቡክ ጀምሮ ተሳዳቢ ስለሆነ ደግሞ እስቲ እሱ ቅድም ቦይካ ተናግራል። ወንድ ከሆነ እኛ ትኬት እንቆርጣለን። ያው ሌላ ሰው ተውት፣ እኔና የትሻ ትኬት እንቆርጣለን። ይምጣ፣ እስቲ ይምጣ፣ ቦሌ ይምጣ ወደ ሀገራችን። ምን ችግር አለ? አገሩ አይደለ እንደ የተወለደ እዚሁ አዲስ አበባ አይደለ እንደ ይምጣ። ወደ አዲሱ ገባ እናስተናግዳለን። ችግር የለውም እናስተናግዳለን። ሻይ ምናምን ምንም ችግር የለም።
ግን እንደዚህ ውጭ ሀገር ቁጭ ብሎ 24 ሰዓት ለሀገሩና ለትውልድ የሚለፋ መንግስትና የመንግስት አመራሮችን መስደብና ሌላ ነገር መለጠፍ ድሮ ቀረ።